ከትናንት ጀምሮ በተደጋጋሚ ስለውልሽ ነበር። ቆይ ለምንድን ነው ስልኬን ማታነሺው? ዋናው ጥያቄ ከመሆን ያለበት ለምን በተደጋጋሚ የምደውለው ነው። ለመደወልም መብት መጠየቅ ነበረብኝ ማለት ነው? ይሄ መብት ጉዳይ አይደለም። ቆይ አንቺ ልጅ ምንድን ነው ችግርሽ? እንግዲህ ከዚህ በላይ መጨቃጨቅ አልፈልግም። ካለ ነታል እንዴ? ቆይ ለምንድን ነው እህትሽን ስነ ስርዓት ማታስተምሪያት? እህቴ ምንም አላጠፋችም። እኔ እናንተ ውጪ እናወራለን። ቆይ እሺ ንቃይ ነው እኔን ሳታወራኝ የምትገባው? ካሌብ አትማዘዝ እንግዲህ። ቤቲ አንቺ እኮ በጭራሽ አልገባሽም። ምንድነው ያልገባኝ? ቆይ ለምንድን ነው የምትንቀኝ? ናኒ ሰው የምትንቅ ልጅ እንዳልሆነች ብነግረስ? እና ለምንድን ነው በተደጋጋሚ እያወራን ትታይ የምትሄደው? የምታወሩት ነገር ወደ አንድ ግብ እንደማይደርስ ከተሰማት። ቆይ እኔና አንቺ ስናወራት ተሽኝ ሄደሽ ታውቂያለሽ? ጓደኝነትና ፍቅር እኮ የተለያየ ነው። እኔ እናንተ እህትና ወንድም ነን። በቃ ተይ። ቆይ እንጂ አንተ ራስም እኮ የማወራውን ሳልጨርስ ተነስተክ እየሄድክ ነው። እና እኔ እዚህ አስቀምጠሽኝ ወንድምና እህት ምናምን ትይኛለሽ እንዴ? አንተ እኮ ልጅቷ እንደማትፈልጋት ተናግራል። ምንድነው ይሄን ያህል የሚያናድድህ? እኔን መናቅ አልነበረባትም። ማንም ብትሆን ማን በጭራሽ እኔን መዳፈር አልነበረባትም። ለማንኛውም ሌላ ጊዜ በስነ ስርዓት እንነጋገራለን። አሁን የምሄድባት ጉዳይ አለች። ወደዛ መሄድ አለብኝ። ሌላው ደግሞ በጭራሽ ወደ እሷ ጋር እንዳትሄድ። አልሄድም፣ አታስቢ። ፍሬዘርን እዚህ ቀጥሬዋለሁ። ምን ደግሞ ከፍሬዘር ጋር እናገናኛችሁ? አዲስ ቢዝነስ መጀመር ይፈልጋልና እጁን ይዤ መንገዱን ልመራው። ማነው ይግቡ? ካሌብ የሚወድሽ ይመስልሻል? ማን ብለሽ አትጠይቂ። ማንን እያልኩሽ እንደሆነ ታውቂያለሽ። ዮናታን። ቆይ ምን እየሆንክ ነው? ካፌ ውስጥ የተፈጠረውን ድራማ ያልሰማው ማላቅ ነው ይመስልሽ? የምን ድራማ? ቆይ ምንድን ነው የፈለግከው? የምር ካሌብ የሚወድሽ ነው ይመስልሽ? ምን አገባ? እንዴ ነው የማያገባኝ? እንዴት ነው የሚያገባ? እባክህ ከቤት ይውጣልኝ። እሺ እውነቱን ልንገርሽ። መቼም አንተን አምኜ እውነት እንደማልሰማ ታውቃለህ። ለምንድን ነው የማታምኚኝ? አንተ ምን እየተካሄደ ነው? እኔ ምን እየተካሄደ እንደሆነ አልገባኝም። እዚህ ቤት በጣም ብዙ ድራማ ነው እየተካሄደ ያለው። እንዴት መጣ? ለምን መጣ? አላውቅም። ድራማ ብሎ ወጣ። ሰላም ይፈልጋል። ስለ አንዳንድ ነገሮች እንድናወራ ነበር። ምን አይነት ነገሮች? እሱን እንመጣበታለን። አይ ፍሬዘር፣ ባለፈው ግን ምን ሆነህ ነው እንደዚህ የተበሳጨ? ማለት ምን ሆንኩኝ? እኔን ስታይ ምንም ደስተኛ አልነበርክም። ምን ነው በመምጣቴ ደስተኛ አይደለም እንዴ? አረ ደስ ብሎኛል። ያው ከተገናኘን ረጅም ጊዜ ስለሆነ ብዬ ነው። አዎ እባክህ። እንዴት ነው ስራ ምናምን? ያው ለጊዜው ከእጅ ወደ አፍ፣ ሌላ ነገር የለውም። ከዛ ያለፈማ ትሰራለህ ብዬ አላስብም። ማለት? አይ ያው በአንተ ባህሪ የተሻለ ስራ መስራት አትችልማ። የኔ ባህሪ ማለት? የኔ ባህሪ ምን ሆነ? ንገረኝ አትበለኝ እንጂ ፍሬዘር፣ ምንም እኮ ለስራ የሚሆን ተግባሮት የለም። እሱስ ልክ ነው፣ ግን ያው እኔ እንደውም ይመስለኛል ከእጅ ወደ አፉንም ያገኘው በቤት ጥረት ነው። ምናልባት አሁን ያልከው ነገር ልክ ሊሆን ይችላል ነው እንጂ ያው እኛ ወንዶች እንደዛ መባሉን አንፈልገውም። ያንተ ግን ሪያሊቲ ነው። እቺ ለራሷ መቆም ያልቻለች ልጅ ትከሻ ላይ ነው ለመቆም እየሞከርክ ያለው። እየሰደብከኝ ነው ግን ታውቀዋል? ኖ ፍሬ፣ ይሄንንማ እንደ ስድብ እንዳትቆጥረው። ይሄ ሪፍሌክሽን ብቻ ነው። ጀም ውስጥ ረሳው እንዴት ሪፍሌክት እንደምንደራረግ። ለዛ ነበር ጀማሹንም አልወደው። በማደግም ሆነ በመለወጥ ያለውን ሰው የሚጎዳ ነበር። ኖ ፍሬ፣ ማንንም የሚጎዳ አልነበረም። የሚረባውን እንደሚረባ የማይረባውን ደግሞ እንደማይረባ መናገር ቦታችንን ማወቅ መልካም ነው ብዬ አስባለሁ። ፈልገው ነው? ምኑን? ማለት የክላስ ልዩነቱ። ባልፈልገውም የት ሄዳል ብለህ ነው? ስሙን ይቀያየራል እንጂ ሁሌም የክላስ ልዩነት አለ። ይኸው ለማንኛውም የግል ቢዝነስ ምናምን እንዳትሞክርሽ። የሚገርም አጋጣሚ ሆኖ ሰሞኑን እኔም ልጀምር ስል ነው አንተም ወደዚህ የመጣው። አታረገውም። በድጋሚ እዛ መከራ ውስጥ ልትገባ ነው።
ደግሞ እንደዚህ አይነት ስራ እኮ መስራት የሚገባው ለንደን አይነት ሰው። ለሱ ችግር የለው፣ ያው መፍትሄ እንፈልግለታለን። ለማንኛውም ከወንድሜ ጋር መንገድ ልወጣ ስለሆነ ልሰናበት። እዚሁ ላይ አትጫወትም? ከዚህ በላይ ምኑን ልጫወት? ተጫወት። እሺ፣ ለማንኛውም የምትሄድበት ሀገር የቡና ሀገር ከሆነ አሳውቅ፣ ይዘህ ትመጣለህ። ለብረም ትመላለሰው እንዴ? ይቅርታ ልጠይቃት ነው። ለብረ ይቅርታ የምጠይቃት እንዴ? አብረን መቀጠል ስላለብን ነው። ብቻዋን መሆን ትፈልጋለች። ተኝታ ነው ያለች። ቆይ አንተ እንዴት ብትደፍራት ነው እንደዛ የምታደርገው? እስቲ አንቺ አስቢው። አንድ ሰው እቅድሽን በግዴለሽነት አስሬ ሲለዋውጠው ምን ታደርጊያለሽ? እኔን ተወኝ፣ ግን ምንም ቢፈጠር መነጋገሩ አይሻልም ነበር? አናገርኳትኝ እኮ። ደግሞ ንቀቷ ቻው በቃ ወደ ቤት ነው የሚሄደው ምናምን ብላኝ አትሄድም መሰለሽ? ትበላ መብቷ መሰለኝ። እንዴ እኔ መች መብቷ አይደለም አልኩኝ። ናኔን ተዋት። ለማንኛውም ምን የመጣሁት ስለሱ ላወራሽ አይደለም። እና አንቺ እየራቅሽኝ ስለነበረ ነው። እኔን እኮ ለረጅም ጊዜ ታውቂ ነበር አይደል እንዴ? እሺ ናኒስ? ስለሷ ሌላ ጊዜ እናወራለን። እንዴት ነህ ፍሬ? ምን እየተካሄደ ነው? ቤቲ ደህና ነሽ? ደህና ነኝ። ምን ነው እኔ ሰላም አልባልም እንዴ? ከቤቱ ባለቤት ብጀምር ጥሩ ነው ብዬ ነው። ጥሩ፣ ደህና ናት። እንዲሁ ከነኒ ጋር ስለተጋጨን እንድታስታርቀን እየለመንኳት ነበር። እኔ ደግሞ ልውጣ። በሉ ደህና ዋሉ። ይመለሳሉ። የምርህን ከነኒ ጋር ተጣልተው ነው? እነሱ በአንድ ቀን እንደዚህ ከተጣሉማ እኛ ደህና ነበር ማለት ነው። አያ እንዴት ነሽ? ደህና ነኝ። አዎ አዲስ አበባ እኮ መጥቻለሁ። ያው ብቆይና ነገሮች እንዳሰብኳቸው ባይሆኑ እንዳትጨነቂ እኮ ብዬ ነው። አዎ አንዳንድ ነገሮችን ማስተካከላቸው ነገሮች አሉ። እነሱን አስተካክዬ እመጣለሁ። የላኩልሽ ብር ደርሶሻል? እሺ፣ እወድሻለሁ። አባንም ሰላም በይልኝ። ቆይ ቤቲ፣ ትልቁ ድክመታችን ምንድን ነው ብለሽ ታስቢያለሽ? አላውቅም። እኔ እኮ ወንድምሽ ልሆን ያልኩት እኮ ልረዳሽ ፈልጌ ነው። አይነው ልክ ላልሆን እችላለሁ፣ ግን በሰዓቱ የታየ መንገድ ደግሞ ይህ ብቻ ነው። እኔ እኮ የተሻለ መንገድ አውቄ አይደለም፣ ግን እንዴት እኔን ስለመተው ታስባለህ? አሁንም እኮ አላገኘሽኝም። እሱን ብቻ ትተሽ ስለ ራስሽ ንገሪኝ ነው እያልኩት ያለሁት። በፍቅር አንድ ላይ ሆነንም እኮ እኔ ስለ ራሴ ማውራት እችላለሁ። ሁለት ልብ ነሽ ነው የምትነግሪኝ። እንዳልጎዳሽ እየፈራሽ ነው የምትነግሪኝ። ስለዚህ ለእኔ ሙሉ በሙሉ ግልጽ አልነበርሽም። ታዲያ ከዚህ ጋር ምን ያገናኘዋል? አሁን ከማንም ጋር በሆን አያሳስብሽም። ትልቁ ጉዳያችን የአንቺን ትናንት ማከም እንጂ የእኛ ጉዳይ አይደለም። ምናልባት ልክ ልትሆን ትችላለህ፣ ብቻ ግን አላውቅም። እኔ ሌላ ጊዜ ትነግሪኛለሽ ብዬ ነበር ዝም ያልኩሽ። ምኑ? ለምን እንድትለኝ እንደፈለግሽ ነው። አሁን ነው የምትጠይቀኝ? እኔ እኮ የእኔ መተው ሳይሆን የአንቺ ደህና መሆን ይቀድማል ብዬ አስባለሁ። ለዛ ነው የምጠይቅህን። እውነቱን ንገረኝ። እሺ። ናኔን ትወዳታለህ? እንደ ጓደኛው። አታወሳስበው። አንቺ በጠየቅሽኝ መልኩ አልወዳትም። ምናልባት ግን እንደ ትላያት እችላለሁ። እኔ እና እሷ ከዛ ውጭ የዘለለ ነገር የለንም። እሺ፣ ህይወትን፣ ዊንታን፣ ሳባንስ፣ በዙሪያ ያሉ ሴቶች አሁንም የምልሽ ተመሳሳይ ነው። ማንኛቸውንም በተለየ አይን አንድ ቀን አይቻችሁ አላውቅም። ከገባሽ እኔ አሁንም የማስበው አንቺንና አንቺን ብቻ ነው። ቤቲ፣ ለምንድን ነው ይህን የማትረጂ? ቆይ እኔ ግን ሁሌ እፈራለሁ። ድንገት ተይኝ ብትሄድስ ብዬ እፈራለሁ። ለዛ ነው የትናንት ቁስልሽን ቅድሚያ እናክም የምልሽ። ለዛ ነው። ግራ የምታጋባ ሰው ነው። አንዳንዴ ግራ ከመጋባት ግራ ማጋባቱ ሳይሻል አይቀርም። ጭራሽ
ዮኒ ስላገኘው በጣም ደስ ብሎኛል። ከናኒ ምንድን ነው የምትፈልገው? ምንም ታዲያ ለምን ካጠገቧ ዞር አትልም? አልኩኝ እኮ ፍሬዘርን እንደምትወደውና ለእኔ ቦታ እንደሌለ አሳቅ። በሁለት ቀናችን ተፋታል። ጥሩ ዜና ነው። ለዛውም ከፊት ገጽ የሚሆን ዜና። የዚህ ምድር ሰው የሰውን ውድቀት ስለሚወድ ልክ ነህ። ቆይ አንተ ፍሬዘር እንደምትወደው በምን አወቅ? መቼስ ፍሬዘርና ቤቲ እንደተለያዩ ሰምተሃል? ሰምቻለሁ። ለምን ይመስልሃል? እስኪ አንተ ንገረኛ። ፍሬዘርና ናኒ ከጀርባ እያደቡ ስለሆነ ነው። እሱን አውቃለሁ። ስለዚህ ናኒን የምትፈልጋት ከሆነ ጠላትነትህ ከኔ ጋር ሳይሆን ከፍሬዘር ጋር ነው ማለት ነው። አንተ እንዲህ በቀላሉ ወደኋላ እንደማትል ታስታውቃለህ። የኔን አእምሮ በአንተ አስተሳሰብ ልትጫወትበት እያሰብክ ከሆነ ተሳስተሃል። ማለት ምን ለማለት እየሞከርክ? የመጀመሪያ ዲግሪን በፖለቲካል ሳይንስ ነው የጨረስኩት። ከዛ ውጪ የሞሳድ የሲአይኤ እና የተለያዩ የፖለቲካ መጽሐፍቶችን ደግሞ አንብቤያለሁ። እና ይሄ ከኔ ጋር ምን ያገናኘዋል? ግልጽ እኮ ነው። አንተ እዛ ቤት ውስጥ የሆነ የምትፈልገው ነገር አለ። ያን ለማግኘት ደግሞ እኔን እንደ መሳሪያነት እየተጫወትክብኝ። በፍጹም ተሳስተሃል። ደግሞ እኔን አታውቀኝም። እንዴት እንደዚህ ልትል ቻልክ? በቀላሉ የሚያፈገፍግ ሰው ለሰው ብሎ ከሰው ጋር ይጣላል። ያኔ አንተ ከኔ ጋር ስትጣላ ለናኒ ያሰበ ሳይሆን እዛ ቤት ውስጥ የሆነ የምትፈልገው ነገር አለ እና ለዛ ይመስለኛል። እሺ ከኔ ምንድን ነው የምትፈልገው? በመጀመሪያ ፍላጎትህን ማወቅ፣ ቀሪውን ደግሞ እናወራበታለን። አንተ ልጅ ምን ሆነሃል እንዴ? ልጅቷን ለምንድን ነው የምታስጨንቃት? ይኸው እዚህ ድረስ መታ ይቅርታ ጠየቀች አይደለ እንዴ? ይቅርታ? እንዲህ በቀላሉማ በይቅርታ የሚሆን ነገር አይደለም። ማለትማ ካሳ ያስፈልገኛል። ለምኑ? ለደረሰብኝ ለእያንዳንዱ ነገር የሞራል ካሳ ያስፈልገኛል። ምን ያህል ነው የሞራል ካሳው? ጥሩ፣ እሱን ከሰዎች ጋር ተማክሬ አሳውቅሻለሁ። እሺ። ምናልባት አስቸኳይ ሆን እንዴ ሞራል ካሳው? ናይናንዬ እንደዚህ ስብርብር እያደረግሽ እኮ ብትልኪልኝ በቃ በዛው ደሞዝ የሆነው ነበር። ስራ በይው። እንዴ ማሚ እየቀለድሽ ነው? እየሰደብሽኝ ነው እንዴ? ታዲያ አንተ እየቀለድክ አይደለም እንዴ? እኔ እኮ ይቀልደኝ ነው። ቀልድ ነው የታያችሁ? ጥሩ ማደርገውን አስብያችኋለሁ። እሺ እንዴ ናኒ ተናዶ የሆነ ነገር እንዳያደርግ። አይ ምን ታረጊዋለሽ? እንግዲህ በሽማግሌ በወጉ ተጠይቋል። እምቢ ካለ ምን ማድረግ አይቻልም። ሁሌም ነው ስለ እርሶ የምታወራው። ጥሩ ልጅ ናት፣ እግዚአብሔር ይባረካት። እሷን ሳይ ልጅነቴ ትዝ ይለኛል። ማለት እኔም ቤተሰቤንና ራሴን ለውጣለሁ ብዬ ስደትን መርጬ ተሰድቼ ነበር፣ ግን አልተሳካልኝም። አሁንም እሷን በእኔ ቦታ ሳያት እጅግ በጣም ታሳዝነኛለች። ምክንያቱም እኔ ላይ የደረሰ በደል የደረሰባትን ያህል ነው የሚሰማኝ። ሶስታችንም አንድ የሚያደርገን ታሪክ አለን ማለት ነው። ማለት ያው እኔም በአንድ ወቅት አረብ ሀገር ነበርኩ። እውነትሽን ነው? አዎ አክስቴ እንደወጣች እኔም ወዲያ ነበር የወጣሁት። ግን አሰሪዎችሽ ጥሩ አልነበሩም ነበር? አረ የመጀመሪያዎቹም ጥሩ አሰሪዎች ነበሩ። ጥሩን ገንዘብ ለማስቀመጥ ችዬ ነበረ። ግን እዚህ ከመምጣት በፊት ለወንድሜ ላኩለት። ስመጣ ግን አላገኘሁትም። ከባድ እኮ ነው። አንቺ ያየሽው መከራ ማን ያህል ሰው የሚያየው አንቺ የምትልኪውን ገንዘብ ብቻ ነው። ታዲያስ ብዙ መቆየት አልፈለኩም። ተመልሼ ለመሄድ ሞከርኩኝ። ግን ከዛ በኋላ የገጠሙኝ አሰሪዎች ጥሩ አልነበሩም። ብዙ መከራዎችን አሳልፌያለሁ። ከዛም ባገኘሁት አጋጣሚ ወደ ሀገሬ መመለስ ቻልኩኝ። ከዛም ቤተሰቦቼ ጋር ሄድኩ። ለሳምንታት በሬን ዘግቼ ተቀመጥኩ። እኔ ልጅ ብቻ ፈጣሪ ይመስገን አሁን ሁሉም ነገር ደህና ነው። የአክስትሽን ፎቶ አለሽው? ለምን ፈለግሽው? ያው ማሚ እኮ ብዙ ሰዎችን ስለምታውቅ ያው ምናልባት ታውቃለች ብዬ እኮ ነው። እመቤት እንዴ እሙዬን እኮ አውቃታለሁ። ታውቂያታለሽ? እውነትሽን ነው? አዎ እዚህ ከመጣሁ ከብዙ አመታት በኋላ ነው ያግኝቻት ነበር። ለተወሰነ ጊዜ እኔ ጋር ነበረች። ባሏ ሌላ አግብቶ ልጆቿም ተበታትነው ነበር። ነገሩ ሁሉ አልሆን ሲላት ተመልሳ ወደ አሜሪካን ሀገር ሄደች። አሜሪካ ነው አረብ ሀገር? እንደነገረችን ከሆነ አረብ ሀገር እጅግ በጣም ተሰቃይታ ሰው እስከ ማጣት ድረስ ደርሳ ነበረ። ግን በኋላ የማታ ማታ የሆነ ሰው በህገ ወጥ መንገድ አግብቷት ወደ አሜሪካ ይዟት እንደሄደ አጫውታኝ ነበር። ታዲያ ልታገኝ ለምን አልሞከረችም? ያው እንደነገርኩሽ የስነ ልቦና ችግር ከደረሰባት ከአመታት በኋላ ነው ወደ ራሷ የተመለሰችው። ያው እዚህም ከመጣሽ በኋላ ነገሮች ሁሉ እንደረፈዱባት ተረዳች። እንዴት ይረፍዳል? ሁሌም እኮ አክስቴ ትመጣለች ብዬ እየጠበቅኳት ነበር። ያው ህመሙ አገርሽቶባት ይሆናል። የስነ ልቦና ችግር ደግሞ
ከራሷም ጋር ሳትገናኝ እስካሁን ድረስ ሊያቆያት ይችላል። እውነት ነው። ይኸውልሽ የድሮ አድራሿን ካልቀየረችው እሰጥሻለሁ። በጣም ደስ ይለኛል። እጅግ በጣም ነው የማመሰግነው አለሜ። ኧረ ምንም ችግር የለውም። ሲኒጣ ነሳሳ። ዛሬ ቆንጆ ቡና ፈላሽ። ሄሎ። አቤት፣ ምን ተፈጠረ? አይ ምንም አልተፈጠረም። ረበሽኩ እንዴ? አይ አልረበሽኝም እኮ ግን ከምሽቱ 9 ሰዓት ስትደውይ ምን ሆና ነው ብዬ እኮ ነው። አይ ጠዋት ትመጣለህ? ከፈለግሽ አሁን ልምጣ። አይ አሁንም አትምጣ። አሁንማ ይመሻል። ጠዋት መምጣት ትችላለህ እኮ ያን ያህል አስቸኳይ አይደለም። ደግሞ በሌሊት እንዳትወጣ የሆነ ነገር እንዳትሆን። ቀስ ብሎ ይደርሳል። አረፋፍደና። እሺ ቤትዬ፣ ደህና ነሽ? ደህና ነኝ። አብረን እንድንመለስ ፈልጌ ነው። ማለት ምን ተፈጠረ? አይ ምንም፣ ብቻ እንድትርቀኝ አልፈልግም። ሁሌም አጠገብሽ ነኝ። እወዳለሁ። እኔም እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። በሰላም ነው? ስላየሁሽ ደስ ብሎኛል። የጠፋ ሰው ተጠፋፋን አይደል? በጣም እንጂ። ደግሞ ምንድነው በእግር በፈረስ ታስፈልገኝ ነበር አሉ። ምን ዘንድሮ እኮ ወሬ አይደበቅም እባክህ። እኔ እናንተ ብዙ የሚያመሳስሉ ነገሮች አሉ ይመስለኛል። ኧረ እባክህ ምንም የሚያመሳስለን ነገር የለም።